ራሷን የሚያስት ነው ወይስ የሚገንድ ነው የምትፈልገው? እኔ በስራዬ ነርስ ነኝ። እዚህ በላይ ይገባል። ገና ምን አይታ ገና አልነካንም። እስካሁን የተወረደ ሰው ነህ አንተ እኮ። ስለዚህ አብራን የገደለው ማን ነው? ካሜራው ምንድን ነው? ይሄ ካሜራው አንተ ምንድን ነው? ምንድን ነው ልታየብኝ ነው? ምንም አይደለም። እና ታዲያ ካሜራው ምንድን ነው? ወደዛ ከዛ ጋር እኛ መሬቱን ልንሸጥ ነበር ከቢዛ ጋር። አንተ ነፍሰ ገዳይ ከነፍሰ ገዳይ ጋር ነው ስኖር የነበረው። ልቀቀኝ! ማናችሁ? አጥፋልኝ ካሜራውን። ጭነት መኪና ከበግ ጋር ተጭኖ ነው ወደ አዲስ አበባ። ካፌ ነበራቸው። በጣም ብዙ ነገር የነበራት ሰው ነበረች። ከዛ መታ ከዚህ እየተወደቀች ጥገኝነት ውስጥ ስለምን እውነት አለምትለው? እኔ ምን አውቅልሃለሁ? ስለምን እውነት አለምትለው? ስለምን መድኃኒት እንደምትል እኔ የታመሙ ሰዎችን ከማገልገል ውጭ እኔ ሌላ ምንም የማውቀው ነገር የለም። አላማችሁ ምንድን ነው? እሺ ጥጋብ ለቀቀል። ምን አድርጊያችሁ ነው ግን ይሄን ያህል ተሰቃይ? ገና ከዚህ በላይ የስንቱን እንባ አፍስሰህ የስንቱን ላባ ወስደሃል። ከዚህ በላይ ይገባል። አንተ ይበል እዚህ በላይ ይገባል። ገና ምን አይታ ገና አልነካንም። እስካሁን እሺ ምንድን ነው የምትፈልጉት? እውነታውን ልትነግረን ነው የምንፈልገው። የትኛውን እውነት? እያንዳንዷን ያረካትን ነገር በጠቅላላ ከምን እንደጀምር። እቺ ሴትዮዋ ሴት ነች ያለችው። የትኛው ሴትዮ? መድኃኒት ምናምን የምታቀብለው እሷም ሰምታለች። ማስረጃ አለ፣ እኛም እናውቃለን። ነገሮች ይኸውልህ ቀላል ነው። አንተን አልኩህ እኮ አንተን ጨለማ ክፍል አስገብቶ አንተን ማሰቃየት፣ አንተን ማሳሰር፣ እድሜ ልክን ጨለማ ውስጥ እንድትማቅቅ ማድረግ የ2 ደቂቃ ስራ ነው። ለኛ ቀላል ነው። ነገር ግን ተባበረን እኛም ነገሮች እንዲቀሉ ልናግያለ ነው። የሴትዮዋ ታሪክ ብዙ ነው። ነግራናለች እኮ ቤዛም ስለ ህይወት ስለ ሁሉም ነገር ነግራናለች። ምንም የደበቀችን ነገር የለም። ልክ ነው። ክፍለ ሀገር ነበር ነው ሀብታሙ አለሙ ነበር የሚባለው። ስለዚህ በመሀል ላይ ችግር ተፈጠረ። የሴትዮዋ ቤተሰቦች ሰውየው ቤተሰቦች ከዛ ጋር እኛ መሬቱን ልንሸጥ ነበር ከቢዛ ጋር ነገሮችን ጫፍ ላይ አድርሰን። ከዛ በመሀል ላይ ባሏ የእሷ ባል ላወቀ የቢዛ ባል። ስለዚህ እሱ ሰውዬ ደግሞ እሱን ነገር እንድናደርግ አይፈልግም ነበር። ስለዚህ በቃ ብንለው ሊሰማን አልቻለም። ስለዚህ ያለን አማራጭ እኛ ከዛ ችግር መውጣት ነበርና አልሰማን ሲል ሊያጋለጠን ሲሆን በመሀል ላይ አበራን እኛ ጋር። ስለዚህ አበራን እሷ እንድትገለው ተደረገ ቤዛ። ከዛ ቤዛ ገደለችው። ያን ቀን ማታ የተገደለ ቀን እኔ በሰዓቱ እንድነቃብኝና እንድጠራብኝ ስለማልፈልግ ልክ እንዳልከው ነው በጭነት መኪና ከበግ ጋር ተጭኖ ነው ወደ አዲስ አበባ እኮ። ስለዚህ አበራን የገደለው ማን ነው? አበራን የገደለችው ቤዛ ነች። አንተ ነፍሰ ገዳይ ከነፍሰ ገዳይ ጋር ነው ስኖር የነበረው። ተረጋጊ። እንደተገደለ ታውቃለህ። አልገደልኩትም ማለት መድኃኒቱን አንተ አይደለም የሰጠው? ምን ማለት ነው? አልገደልኩ። ከአንተ በላይ ነፍሰ ገዳይ አለ? ከገደለ ይልቅ ያሰበው ሰው ነፍሰ ገዳይ ነው። ምን አይነት ባለጌ ሰው! ተረጋጊ። እውነቱን ነው መስማት ፈልጌው አይደል? ቁጭ በይና እውነቱን ልንገርሽ። ሲጀምር ይኸውልህ በላይነሽ ማለት እኔ በቃ እሷን አልጎዳትም ብዬ ነው እንጂ ልጅ ናት፣ የምታውቀው ነገር የለም ብዬ ነው እንጂ እሷ ከዚህ በላይ የሚገባት እኔ ጎድቻት አላውቅም። ቤተሰቦቿ ግን ከዚህ በላይ ይጠበቅባቸዋል። እዚህ በላይ ምን አረጉ ደግሞ ቤተሰቦቿ ምን አደረጉ? ምስቅልቅላቸውን እነሱ ናቸው ህይወታችን እንደዚህ የምመሰቃቀሉት። ኢቨን የበዛም ብቻ ሳይሆን የኔን ህይወት በገዛ ንብረታቸው እንዴት ነው ያንተን ህይወት ያመሰቃቀሉት? መሬት ምን ሰርቀው ነበር። ቤት ምን ሰርቀው ነበር። በጣም ብዙ መሬቶችን ማለት ሰርቀን እንሸጣለን። ነገሮችን አጭበርብረን በፊክ መረጃ ደልለን እንትን እናደርግ ነበርና ከዛ የእሷ ቤተሰቦች ከእሱ ጋር ተመሳጥረው ነገሩን ነቁብን። እነሱስ ግን በህይወት አሉ? ቤተሰቦቼ በህይወት አሉ? አማራጭ ምን ማድረግ ነው? በቃ እነሱ ህይወታችን እንዳመሰቃቀሉት የእነሱን ህይወት ማመሰቃቀል ስለነበረብን ነው የእሷን ቤተሰቦች መሬት እንደዛ አድርጌ ሽጬ በቃ የከፈሉብን ዋጋ ነው እኛም የከፈልንባቸው ከእነሱ ጋር። ስለዚህ ከአበራ ጋር እያሴሩ በጣም እያስቸገሩን ስለነበር እነሱን በዛ አጋጣሚ ነው እንትን ያደረግኳቸው ያመሰቃቀልኩት ህይወታቸውን። እነሱ የእኛን ህይወት እንዳመሰቃቀሉት የእነሱ ህይወት ተመሰቃቀለ። ስለዚህ እነሱን ተበቀልኳቸው እንጂ እሷን ያደረግኳት ነገር የለም። በዚህ አጋጣሚ ከማፈን ሞልተ ታውቃለህ። እነሱን ተበቀልኳቸው ብለህ ተረጋጊ። ቤተሰቦቼ ተረጋጊ። እኔ የተወረደ ሰው ነህ አንተ። ተረጋጊ።
ለምን እውነቱን ሳልሰማ ወዴት ነው የምሄደው? ተረጋጊ። በእንደዚህ እውነት አረጋጓት። አየህ የፈጠርከውን ነገር ሲጀምር ይኸውልህ እሷ እውነታው ሲገባት ከዚህ በላይ እንደምትሆን አውቃለሁ። ምክንያቱም በእኔ ቦታ ብትሆን እሷ የምታደርገው የምትችለው ነገር ነው። በሰዓቱ በቃ በጣም እኛ እንትን ነበር። ቤዛ በጣም ስቃይ ደርሶባታል፣ ተሰቃይታለች፣ ተበድላለች። ከዛ እሷ እኔ በመጣሁ ማግስት እሷም ተከትላ የመጣች ወደ አዲስ አበባ። ከዛ አዲስ አበባ መጣች። የሆኑ ሰዎች የምናውቃቸው ሰዎች ነበሩ ከበፊት። ከዛ ሊሞቱ ትንሽ ጊዜ የቀራቸው። ከዛ እነዛ ሰዎች ጋር እንድትጠጋ አደረግናት። እነዛ ሰዎች ጋር ተጠጋች። መታስብሸዋል። እንደዛ ሀብታም የነበረ ሰው ጥገኝነቱ ላይ ወደቀች መታ ማለት ነው። ካፊ ነበራቸው። በጣም ብዙ ነገር የነበራት ሰው ነበረች። ከዛ መታ ከዚህ እየተወደቀች ጥገኝነት ውስጥ። ከዛ እነዛ ሰዎች በጣም አርጀቴ ሰዎች ነበሩና ያለን አማራጭ ከዚህ በፊት የምናውቃት ደብተራዊ ጠንቋይ የሚባል አለ፣ መድኃኒት የሚሰጥ ምናምን። ከዛች ሴትዮ ጋር አገናኟትና ያቺ ሴትዮ መድኃኒት እየሰጠቻት ሰዎቹ እንዲሞቱ አደረገቻቸው። ማን? ቤዛ። ቤዛ ሰዎቹ እንዲሞቱ አደረገቻቸው። ሰዎቹ ሞቱ። ከዛም ቦታውን እሷ ተረከበችው ማለት ነው። ከዛ በኋላ ከእሷ አልፋ ለእኔም ተረፈች። አሁን እያየሁ ነው የምኖርበት ቤት ምናምን በደለላ ብር ምናምን መጥቶ አይደለም። አንዳንዴ ማናጀርም ነኝ። እሱን ነገር በሱ የመጣ ብር አይደለም። የወር ደመወዝ ከቤት ኪራይ ውጭ ምንም የሚያልፈው ነገር የለም። ነገሮቹ ተስተካክለው የኔም ህይወት በቤዛ ምክንያት ተቀየረ። ስለዚህ የባለቤትን ቤተሰቦችም ንብረት የወሰድከው ለዚህ ነዋ? አይ እነሱ የከፈሉትን ዋጋ ነው መልሶ ምን አረጉ? ንብረታቸው ሊወሰድ ሲል የቤዛ ባለቤት ግባ መሀል ገብቶ ነው ያዳ ነው እንጂ ሌላ ምን አረገ? እሱ ጋር ተመሳጥሮ ከቤዛ ባለቤት ጋር ተመሳጥሮ ይሰሩ ነበር። በቃ በጣም ብዙ ነገር ይሰሩ ነበር በሰዓቱ እነሱ። ቆይ አላማችሁ ምንድን ነው? የሰው ንብረት ወሰዳችሁ፣ ከዛስ ምን ልታረጉ? ላላስተውን ሰልፍሽ ትሆናለህ፣ ራስ ወዳድ ትሆናለህ። አገር አይታይህም፣ ማህበረሰብ አይታይህም። የሚታይ ሀብት ነው፣ የሚታይ ራስን ማምለጥ ነው። እሱ ነገር ስለነበር በቃ ራሳችን መቀየር ስለነበረብን ነገሮች ሁሉ በዚህ አጋጣሚ እንደዚህ አድርገን ያመሰቃቀል ናቸው እንጂ ነገሮቹ እንዳሰብናቸው ስላልሄዱ ነው እንጂ ከዚህ በላይም ነበር የምንፈልግ ነበር። ይሄ ቤት ለእኛ ትንሽ ቤት ነው። ከዚህም በላይ ግን የተሻለ ቤት መኖር እንፈልጋለን። ምክንያቱም ደላላ ስትሆን ራስን ነው የምትሸጠው፣ ህሊናህን ትሸጣለህ። እኛ ደግሞ በሰዓቱ ህሊናችን ሽጠነዋል። በእርግጥ እኛ የነበሩ ሁኔታዎች አሉ። አሁን እሱ አበራን ልገለው ነበር፣ ላሰቃየው ነበር ምናምን። እሱ አይደለም ታርጌታችን፣ ሌላ ታርጌት ነበር። ታርጌታችን የተሻለ ማማ ላይ ሰዎችን ከጠቅመን ያሰቃዩን ሰዎች በመቱ አባስተን የተሻለ ቦታ ላይ መድረስ ነበር። እውነት መቼስ እስከየት ሊሄድ ይችላል? ውሸት እስከየት ሊሄድ ይችላል? እውነት አሸናፊ ስለሆነ እዚህ ጋር ደርሰን። በጣም ጥሩ። ስለዚህ አሁን እቺን ሴትዮ ትጠራታለህ። እቺን መድኃኒት የምታቀብላችሁን ሴትዮ ካለችበት ታስመጣልኛለህ እዚህ ቤት። ምን ምርጫ አለኝ? ስልኬንም አውጥቶ ይዞት ነበር። እሷን ሴትዮዋን ስልክ ሲቀጠቅጠኝ ስልኳን ነግሬያቸዋለሁ። በቃ ስልኳን ስጡኝማ እደውልላታለሁ። እንካደውል ቶሎ። አንድ ነገር ግን እኛ እዚህ እንዳለን አንድ መረጃ ሰጥ ህይወትን ነው የምናበላሸው። ለማንኛውም ደውላት ወይም ቴክስት ላክላት፣ እኛ ተደብቀን ጠብቃታለን። አንድ ነገር ግን መስማት አልፈልግም። እሺ፣ ቦታ ያዙ፣ ሁላችሁም ቦታ ያዙ። ተደብቀን ጠብቃት፣ እንድትመጣ እናርጋት። ደውል ብሎ ያየለ ነው። አቢ እንዴት ነሽ? ማዋይሽ እንኳን ደህና መጣሽ። ለምን ደግሞ ቤት መጥራት ጀመርክ? አዎ ነኝ። ይረፍኝ። እንዴት ነህ? አረንሽ ሰላም ነው? አለሁልሽ። ሸረፍ አረን እዚህ ጋር እዚህ ቁጭ። እንዴት ነሽ? አለሁ እንዴት ነው እባክሽ? ከምሰራበት ቦታ ሊያስነስተ እዚህ ድረስ መጥራት ጀመርክ አይደለ? ይሁን እስኪ ችግር የለውም። ዶላር ነው እኮ ከዶላር በዶላር ነው እኮ ጨዋታው። ስንት ስራ ትቼ ነው የመጣሁት። አሁን እሺ ስለዚህ ምን ይጎልሻል? እንዴት ሆናለሽ? እሺ ባለፈው የሰጠው ነገር እንዴት አደረገው? እሱ ነገር ያንን እንዴት አደረገው? ሰራለህ?
ከዛ በኋላ ራሱ ስንት ስራ ሰራሁኝ ብታይ ስንት በሱ መድኃኒት ራሱ ብዙ ብር ነው የሰራሁት። ለምንድን ነው ግን ይሄ ነገር ማታሸቅኝ? ከዚህ በላይ እንዴት ላድርግልህ? ይኸው እያካፋሁልህ ነው ለእኔ ዘነቡ እናንተ እንዲያካፋ እያደረኩ ነው። ምንድን ነው የምትለው? ከዚህ በላይ ጥቅም ላይ ካዋልከው አይበቃህም እንዴ? ምንድን ነው መስገብገብ እንደዚህ? እሱስ ይበቃኛል። ግን አሁን ትልቅ ነገር እንድትሆኝ ይፈልግ። ምን ፈልገህ ነው? ከዚህ የተሻለ ነገር እንድትሰጪ። እዚህ ድረስ ቀርተህ ስራ ልታዘኝ ነው እንዴ? ብር አሁንም ሰጠሽ እና ቢሆንስ እንዴ? እኔ እዛ ስንት ብር ትቼ ነው የመጣሁት? ስንት ነገር ትቼ ነው የመጣሁት። የሚሰጥሽ ሰው አለ እንዴ? ማለት ነው ያው ከአንተ ጋር እንደዚህ ቁጭ ብዬ ሳወራ ቀላል ሰው አደረገኝ አይደል? ስንት ሰው ነው በቀን የሚወስዱ? በጣም ስንት ብር ታገኛለሽ? ወደ ውጭ ላንልካለን። አንተ ቀልድ ላይ ነህ። ወደ ውጭ ላልካለሁ እኮ ብዙ ከውጭ ራሱ ከስተመሮች አሉ። ከውጭ ጭራሽ ከኢትዮጵያ ሞተሽ ነው መሰለኝ። አዎ ባለፈው እንዴት ሆነልህ? እኮ ነው የዛ የማን ነው የዛ የባለቤት ያቺ የሚስት አሪፍ እንደዚህ ሆነ ምናምን ስትለኝ ነበር። እንዴት ሆነ? አሪፍ ነበር። መድኃኒቱ ሰራ የምትፈልገውን ብር አገኘ? እርግጠኛ ነህ? ታዲያ እዚህ ድረስ የጠራኸኝበት ምን ፈልገህ? አሁን ደግሞ ምንድነው መሰለሽ የሆነች ልጅ ውርስ ያለች። ስለዚህ እሷን አሳብደሽ የምን ውርስ? ውርስ አለ፣ የቤተሰቦቿ ውርስ አላት እና ቤተሰቦቿ ሙተዋል። እሷ ብቻ ናት ያለችው። ስለዚህ ልጅቷን ለመቅረብ ፈልጌ የምታቀርብ ያቻለችና የእሷን ቤት ምን ባደርገው ይሻላል? ውርሱ ምን ያህል ነው? ንገረኝ። መጀመሪያ የሆነ ነገር ትሰራለህ እኮ በደንብ የሚገኝበት ነገር መሆን አለበት። ትንሽ ነች ውርሷ እንኳን የምትሆነው 30 አካባቢ ሚሊዮን 30 ሚሊዮን። እሺ አሁን ምንድን ነው እንዳደርግልህ የፈለግከው? ፈልገህ ነው እሷን ራሷን የሚያስት ነው ወይስ የሚገል ነው የምትፈልገው? እሷን እስከመጨረሻው ይገላት ራሷን ይሻላል ወይስ እንዲሁ እያየች እንድትወስድበት? ያው በቃል ከፈለክ ብዬ ነው። በቃል አይደለም መረጃ ጠፍቼ ነው። እሺ ለእኔ የምታስብልኝ በደንብ ታስብልኛለህ ብዬ አስባለሁ። በደንብ እሰራለሁ። ግን ያው ታስብልኛለህ አታስብልኝ የሚለው በደንብ አድርገህ የምታስብልኝ ከሆነ እዚህ ድረስም የመጣሁት ልፋቴ እንደዛ ከሆነ ነው እንጂ ካልሆነ አያስማማንም። ይሄማ በደንብ ነው የሚታሰብሽ። በደንብ አሪፍ ደግሞ ብቻ ይስራ። አረ አታስብ። እኔ ጋማ ብዙ አለ እኮ የፈለግከውን መሆን የምትችልበት ብዙ ነገር አለ። እያወቅህ ሲጀምር አንተ እንዴት እያወቅኝ ራሱ ትጠራጠረኛለህ? ይህ ምን ማለት ነው? ምንድን ነው? ማነው? ሰላም እንዴት ነሽ? ሰላም ነው። ማነው? ምንድን ነው እሱ? ነው ምን ስራ የሚሰራው እሱ ነው? ስራ የሚሰራው እሱ። ምንድን ነው? መድኃኒት እንድትሰሪ የሚፈልግ ሁላችሁ ሙቱ። አንተ ለማን ነው መድኃኒት እንድትሰሪ ምንድን ነው? ይሄ ካሜራው ምንድን ነው? ይሄ ካሜራው አንተ ምንድን ነው? ምንድን ነው ልታያብኝ ነው? ምንም አይደለም። እና ታዲያ ካሜራው ምንድን ነው? ወደዛ ምንድን ነው የምትፈልገው? ቻው ሰላም። አጥፋልኝ ካሜራውን ትዛጥፋልኝ። ዛሬ ቀን አጥፋልኝ። ማነህ? ምንድን ነው አንተ ያመጣህብኝ? ምንድን ነው ያመጣህብኝ? ንገረኝ። ስለምንድን ነው? ምን ፈልገው ነው ከኔ? ምንድን ነው በቃ ምንድን ነው እንከፍ? ምንድን ነው የፈለግከው? ምንድን ነው? ተረጋጊ እንጂ። ማን ያልኩት ነው? ካሜራውን ወደዛ ከመስመሬ መድኃኒት ፈልጌ ነው። ተረጋጊ። መድኃኒት ነው። እኔ መድኃኒት አላውቅም። ስለምንድነው አይነት ለእኔም እንድትሰሪልኝ ፈልጌ አልፈልግም። እኔ ለሱ ሰርቼ ልሃቃለሁ። ስለ መድኃኒት የምታውቀው ነገር እየሰማ ነበርኩ። ሰርቼ ልሃቃለሁ። ቤት ነበርኩ። እስካሁን እየሰማ ነው ሁሉንም ነገር። ምን አዘጋጅተን የጠበከኝ? ምን ድግስ ደግሰን የጠበከኝ? ንገረኝ። እውነታው ሁሉ ስለምን እውነታ ነው የምትለው? እኔ ምን አውቅልሃለሁ? ስለምን እውነታ ነው የምትለው? የምን እውነታ ነው? ምን ፈልጋችሁ ነው? ምን ፈልጋችሁ እኮ ነገር ነሽ። ቁጭ በል። ጭራሽ እኔና ነው እሷን የምትፈልጉት? ጥሩ ቆይ፣ ስለምንድን ነው የምትፈልጉት? ምንድን ነው ስለሱ ማወቅ የምትፈልጉት ነገር አለ? ንገሩኝ። ምንድን ነው ስለሱ ማወቅ ማለት? ስለሚሰራቸው ስራዎች እንድነግራችሁ ነው የምትፈልጉት? ምንድን ነው የሚሰራው? እነግራችኋለሁ በደንብ አድርጌ። ምንድን ነው አንተ እንደዚህ አይነት ድግስ ደግሰህ ጠበቀኝ። እኔም ቆይ ይኸውልህ ምን አለ መሰለህ፣ ሀብታሙ ማለት በጣም 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 ከባድ ሰው ነው ማለት
ከባድ ሰው ነው። አንተ ለእኔ እንደዚህ አይነት ነገር አዘጋጅ ተጠብቀኝ። እኔ ስለምን መድኃኒት እንደምትል ምንም የማውቀው ነገር የለም። አይ መድኃኒት አንቺ እንደምትሰሪ አውቀን ያው ለሱ ብቻ ሳይሆን ለብዙዎች መድኃኒት እንደምትሰሪላቸው ብዙ ነገሮች እንደምታደርጊ እናውቃለን። እኔ በስራዬ ነርስ ነኝ። ኦኬ በነርስነት ነው የማገለግለው። ይኸውልህ ስለምን መድኃኒት እንደምትል እኔ የታመሙ ሰዎችን ከማገልገል ውጭ እኔ ሌላ ምንም የማውቀው ነገር የለም። ስለምን መድኃኒት ነው የታመሙ ሰዎችን? አይ እየሰማን ነበር እስካሁን ስታወሩ የነበረውን እንሰማለን። ችግር የለውም እኮ ማለት ብዙ ገንዘብ እንከፍልሻለን። ምንድን ነው የሰማኸው? ያው ተሳካልህ አልተሳካልህም የሚስትህ ምናምን ስትይ ሰምቻለሁ። ሙሉ ነገር አለ። ችግር የለም። ይኸውልሽ እኔ ምንም ያልኩት ነገር የለም። ምንም አላልኩኝም። መከራከር ምናምን እንትን አይለንም። ስሚኝ ማቦይሽ አሁን እኛ እኮ ምንም እኮ ወንጀለኛ ምናምን። ቆይ ስሜን እስኪ ያወቅኸው ማነህ? ምንድን ነህ አንተ? እናቅሻለን። እኛ የምንፈልገው ከአንቺ መድኃኒት እንድትሰሪልን ነው ፈልገን ነው። ንገሪኝ ብላችሁ ነው ጠይቀው አልኩሽ። በቃ እውነቱን ማወቅ ያለበትን ነገር ማወቅ ያለብሽ ነገር ከሱ ጠይቄ። እኔ ከነርስነት ውጭ ሌላ ምን ነገር አለኝ? ንገረኝ። እንከፍ ነህ አንተ። ይኸውልሽ አሁን እኮ ለአንቺም እኮ ነው ጥቅሙ የመጣው። ይኸውልሽ ብዙ ገንዘብ ነው የምንከፍልሽ። በጣም ብዙ ገንዘቦችን እንከፍልሻለን። በጣም ቆጥረሽ የማትጨርሺው ገንዘብ እንከፍልሻለን። ስለምን ገንዘብ? እኔ ገንዘብ አልፈልግም። በቃ አልፈልግም። እኔ በምሰራበት በማገለግልበት አልፈልግም። ችግር የለም አልኩሽ። ይኸውልሽ እኛ ይጠቅማል ይሄ ጉዳይ። አሁን እስካሁን ሪከርድ ተደርጓል። እስካሁን ስታወሩት የነበረው ስትገቢ እኛን ያስደወልነው አንቺ ጋር እንዲደውል ያደረግነው እኛ ነን። እንዲደውልሽ ያደረግንበትም ምክንያት ከአንቺ ለእሱ ምሰጭውን አይነት አገልግሎት እንግዲያውስ በዛው ገዳይ መሆኑን አወቃችሁ ማለት ነው። ገዳይ ማለት ነው የሰዎች ገዳይ ነው። እኛ ስለሱ አይመለከተንም። እሱን ህግ ፖሊስም ከያዘው እንትን ይበለው። ፖሊስ ይዘው ያኔ እኛም ፖሊስ እንዳይዘን እየተጠነቀቀን ያለ ነው። አሁን እኛም መሬቶችን ምናምን መስረቅ፣ ብዙ ሰዎችን መግደል፣ ዘረፋ ምናምን ነው የምንሰራው እና እነዛን ነገሮች ለመስራት ደግሞ መድኃኒቶች ያስፈልጉናል። ስለዚህ ይህን መድኃኒቱን አንቺ እንደምታቀርቢ ሰምተን ነው። እኔ እንደዚህ አይነት ነገር አላቅም። ይቅርታ እኔ እንደዚህ አይነት ነገር አላቅም። ይኸውልህ አንተ መዝረፍ የምትፈልግ ከሆነ እዛው ዝረፍ። እኔ አያገባኝም ስለእናንተ። እኔ ስለምንም መድኃኒት ስለምትሉት ነገር አላቅም። እኔ ተራ ተቀጣሪ ሰራተኛ ነኝ። ሰማኸኝ አይደለ? ይኸውልህ መድኃኒት የሚያቀርብ እሱን ይጠቁማችሁ ካለው ይጠቁማችሁ እንጂ እኔ ምንም አውቀው ነገር የለም። እሺ እኔ እንደዚህ አይነት ነገር ውስጥ አትክተቱኝ። እኔ የለሁበትም። እኔ የለሁበትም። አሁን ስሚ እዚህ ጋር የህፃናት ጨዋታ አይደለም ያዝ። እኛም ገንዘብ እንክፈልሽ አንተ ነው የህፃናት ጨዋታ ያዝ። ስሚኝ ገንዘብ እንክፈልሽ ነው እያልንሽ ያለ። አልፈልግም ገንዘብ በግድ ነው። አልፈልግም ገንዘብ። በጣም ብዙ ገንዘብ አለ። ገንዘብ አልፈልግም። እኛም እንደሱ አይነት ስራ ነው የምንሰራው። ለሱ የምትሰጪውን ያህል አገልግሎት ለኛ ያስጩ። እሱ የሚሰጥሽን የሚከፍልሽን ያህል እጥፍ አድርገን እንዲያውም ትቼዋለሁ። እኔ ከሱ ጋር መስራቴን ራሱ አልፈልግም። በቃ ይሄ ከማንም ተራ ሰው ጋር ነው ያልሰራም እኮ ከኛ ጋር ሚስጥርሽ የተደበቀ ነው። እሱ ሚስጥርሽን ያወጣል አይደል? እኛ ጋር ግን ሚስጥርሽ የተደበቀ ነው። ምንም አይነት ሚስጥር የለኝም እኔ። ባይሆን የሱን በደንብ ጎርጎራ። ምንድነው የሱን የምትይው? እስኪ ምንድነው የምታውቂው ስለሱ ንገሪን እኮ። ስለሱ ምንድነው የምታውቂው? የሱ ሚስጥር የምትይው? ስራ መሰለ። ይሄ ሁሉ የመጣው ከየት እንደመጣ፣ ይሄ ሁሉ ንብረቱ ከየት እንደመጣ ታውቃለህ? ከየት ነው የመጣው? በኔ አንተ ባንቺ አርጎ መጣ። እኔ ነኝ ይሄንን ቤት እንትን ያልኩልህ። እኔ ነኝ እነዛን የሰራሃቸውን ፎቆች እንትን የምልልህ። መድኃኒቱ ያደዛቸዋል። መድኃኒቱ ሾክ ያደርጋል። ስለመደን ትናንተ ሰውዬ ስለመደን ስርዓትሽን ያዥ። ቁጭ በይ። ስርዓትሽን ያዥ። ስርዓትሽን ይዘሽ ተቀመጭ። ስርዓትሽን ይዘሽ ተቀመጭ። ስለምን የምትሉት? እኔ የማውቀው ነገር የለም። ምንም የምታውቂው ነገር የለም? አዎ እኔ የማውቀው ነገር የለም። እሺ ምንም የማውቀው ነገር የለም እያለሽ አፍህን አትክፈት አንተ ሰው። ከእሷ ጋር የምንተዋወቀው እኔ ልጅ ከመሆኔም በላይ ህፃን እያለሁ እሷ ከእናቷ ከቤተሰቦቻችን ጋር። የት አባት ታውቀኛለህ? የት አባት ነው የምታውቀኝ? የት ታውቀኛለህ? አታፋጭ እኔ ጋር የት አባት ታውቀኛለህ? ጭራሽ ከአንተ ምናምን ጋር ደግሞ አንቺ አረሽ መድኃኒት እየሰጠሽ ነው። ሁላ 3 መርዤ ነው። የምን መድኃኒት? ይሄ ሰው ያሞታል። በእናታችሁ ሞታል። እሺ ቤዛ እንዴት ነች የታሰረችው? ቤዛ ናት። ተቀጥ ማናት ቤዛ? ቤዛ ጓደኛሽ ማንሽ? ቤዛ ንገሪው። አንቺ ታውቂያለሽ? ንገረው። ጓደኛሽ ቤዛ
ባሏን እንትን ያደርግሽልህ አንተ ሰው ያማል እንዴ? አንቺን ነው የሚያምሽ እኔ ነው ያምኝ ወይስ እኔ ላይ አውቀህ እንደዚህ ጠምጥመህ ነገሮችን ወደ እኔ ለማዞር ፈልገህ ነው? ንገረኝ። የራስህን ጉድ ጠምጥመህ ወደ እኔ ለማዞር ፈልገህ ነው? ንገረኝ። እሱ ካንቺ ነው የተነሳው እኮ። ይሄን ሰውዬ ልብ አድርጉልኝ። እኔ ይሄን ሰውዬ ዛሬ ቀን ልብ ይባልልሽ ችግር የለም ይባላል። ስሚኝ አሁን ሌላ ነገር ውስጥ ካንቺ ጋር መግባት ጊዜ መፍጨት አያስፈልግም። እኔም በእናታችሁ ብዙ ስራ አለኝ። በእናታችሁና ስራ ይልኝ ነው እስካሁን ካንቺ ጋር ስራ ከሌላችሁ እናንተም ወደ ስራችሁ ሄዱ። ብዙ ማስረጃ አለን አንቺ ላይ በጣም ብዙ ማስረጃዎች። ያን ደቂቃ ስራ ነው። አሁን ፖሊስ ጠርቼ አስይዤሽ ታሰራለሽ። ቤዛ እንደታሰረችው አንቺም ታሰራለሽ። በጣም ቀላል ነው። እንዲያርገሽ ነው በለኝ። ብዙዎቹን በመድኃኒት እየመረስሽ የነርስነትሽ ሙያ ተጠቅመሽ ብዙዎቹን እየመረስሽ ብዙ አደጋ አደረሰሽ። ብዙዎች በአንቺ የተነሳ ሞተዋል። ገባሽ? በአንቺ ብዙዎች አንተ ነፈጥሬ ነገርካችሁ ይሉት ከነገር ይሄንን ሁላ ታሪክ አንተ የሰራ የነገርካችሁ ብዙዎች ባንቺ ራሱን ነፃ ለማውጣት ሲል በቃ እየፈጣጠረ ምናምንቱ ምኑንም ይላችኋል። ሲጀምር እናንተ ምን ፈልጋችሁ ነው ከኔ? ምንድን ነው የምትፈልጉት ከኔ? ካንቺ የምንፈልገው ለምን ይሄንን ተግባር እንደምታደርጊ ማወቅ፣ ሌላ ምንም አይደለም። ጨርሰናል እኮ ካንቺ ጋር ምንም የምናወራው ጉዳይ አይኖርም። ስለምታወሩት ነገር እኔ ምንም ማውቀው ነገር የለም። ምንም አይነት ስለምንም መድኃኒት እኔ ማውቀው ነገር የለም። ሰማኸኝ አይደለ? ሆስፒታል ጭምር አውቃለሁ ነኝ። ታዲያ ከሄድ ስለበተን ሆስፒታል የምዘርፊያቸውን መድኃኒቶች ጠቅላላ አውቃለሁ። ስለመድኃኒት ነው ለምን ብዬ ነው የምዘርፈው? ቆይ መድኃኒት ለምን ነው የምዘርፈው? ንገረኝ እስኪ። እኔ ተራ ተቀጣሪ የህዝብ አገልጋይ ነኝ። የቀመምሽ ለብዙዎች መፍትሄ የሚሆነውን መድኃኒት ለብዙዎች መጥፊያ እያደረግሽ እየተጠቀምሽበት ስለሆነ ጭራሽ አንተ ግን በጣም ጎበዝ ነህ። በጣም ብዙ ውሸቶች ነገር ነግሮኛል። እንዴት እንደጀመርሽ ይሄን ስራ ሰልችቶኛል። ድብቅ ሰልችቶኛል። እኔ ነኝ የሰለቸኝ። እኔ ነኝ ካንተ ጋር መኖር የሰለቸኝ። ስርዓትሽን ያዥ፣ ስርዓትሽን ያዥ፣ ተቀመጭ። ስርዓትሽን ያዥ ብያለሁ። የሰማሽ ነው አይደል? እኔ ካንተ ጋር ነው የሰለቸኝ። ድሮም አንተን ሰው ብዬ ይኸውልሽ፣ ሁሉም ነገር ተናዟል። ሁሉም ነገር ነግሮናል። ከዚህ በኋላ ምንም ቤዛም ካንቺ ጋር እንደምትሰራ ተናግራለች። ሁሉም ሰው ተናግሯል። ከአንቺ ጋር የሚሰሩት በጠቅላላ ታስረዋል። ዋናዋ ከዚህ ሁሉ በላይ ያለችው ከዚህ ሁሉ ጀርባ ብዙ ነገር ስታረክ የነበረችው ግለሰብ ግን ይሄው በመጨረሻ ተይዛለች። ስለምንድን ነው የምታወራሽ? ምንድን ነው የፈለግከው ከእኔ? ምንድን ነው የምትፈልገው? ለምንድን ነው ይህን መድኃኒት እየሰጠሽ ሰዎቹ እንዲታመሙ እያደረግሻለሽ? እኔ መድኃኒት አልሰጥም። ቤዛ ያልካትንም ልጅ ማቃትን መስሪያ ቤት ውስጥ ነው። ሌላ ነገር መስሪያ ቤት ከክፍለ ሀገር አብራችሁ የመጣችኋት ከክፍለ ሀገር እሷ መጣች። አብራችሁ ብዙ ነገር ስትዶልቱ የብዙዎችን ሀብት ስትመዘብሩ የከረማችሁት። ከዛ በመጨረሻ እሷ ተያዘች። ያንቺንም አድራሻ ጠቆመች። ይቅርታኝ ነው እንደሚወልህ አድራሻሽን ስሚ፣ ቤትሽን እንዴት እንደምትኖሪ የት እንደምትይ እያንዳንዱን ከክፍለ ሀገር ተሸጉጦ የመጣው እሱ ነው። እሱን ጠይቀው። ከክፍለ ሀገር ተጭኖ የመጣው ሰውዬ እሱ ነው። እንደ ሰው ሳይሆን እንደ በግ ተጭኖ የመጣው እሱ ነው። ተረዳኸኝ አይደለ? እንደ በግም እንደምን ተጭኖ ይመጣ አይደለም። አዳምጠኝ። ለምን እንደመጣ ደግሞ እንደዛ ተጎሳቁሎ የመጣበት ምክንያት ደግሞ እሱ ራሱ በራሱ አንደበት ይነግርሃል። ለደና ነገር አይደለም የመጣው፣ እዚህ ለመጥፎ ነገር ነው። ሰውን ለመጉዳት ብሎ ከበጋ ተደባልቆ የመጣ ሰው ነው። ይሄን ያህል እሱ ነው በቃ ከሱ ጋር እሱ መጣ። ከዛ በኋላ ከቤዛ ጋር እኔ አላውቅም። ቅርብ ጊዜ ነው እኔ የማውቀው እሱን ሲጀመር። አሁን ይኸውልሽ ስለ ህይወትሽ እያንዳንዱ ነገር ተነግሮናል። እሱ ሳይሆን ከሌላም ሰው ሰምተናል። ይኸውልሽ አሁን ምንም ነገር የለም። ቀላል ነው። ቤዛ ታስራለች። ምንም የምትዋሽበት ምክንያት የለም። ስለ አንቺ እውነታ ተናግራ ተናዛ ፖሊሶች እየፈለጉሽ ነው ያሉት። እኔ ቤዛ ይኸውልሽ ሁሉም ነገር እኮ እያበቃብሽ ነው። አብቅቶልሻል። ፖሊሶች ክትትል እያደረጉብሽ ነው። እኛ ቀላል ነው። አሁንም አንድ ስልክ ነው መደወል የሚጠበቅብን። ስለምን ፖሊስ ነው የምታወራው? ተረብሶብሻል እኮ። ከሆስፒታሉ የሚጠፉት መድኃኒቶች በጠቅላላ ታውቀዋል። ስንት መድኃኒት እንደጠፋ። ስለምን ፖሊስ? የምን ፖሊስ ነው? በመጨረሻም አግኝተውሻል፣ ተገኝተሻል። አንተ እንደዚህ አይነት ነገር ካለ ምን ተባብለናል? እንደዚህ ፖሊስ ምናምን ምን ተባብለናል? ፓክሽን ቢሆን በጣም ብዙ ብር ልስጥ ቢሆን ምን የሚሰማ ሰውየው ያልነገርኩት ነገር የለም። በቃ ዝም በላ ፈንዝጋ። አሁን እዚህ ጋር ፖሊስ ምናምን ምንም አይሰራም።
ምንም ይሄ ህግ ምናምን የሚባል ነገር እዚህ ጋር ምንም አይሰራም። እኔ እናንተ መስማማት እንችላለን፣ እኔም አንተም አብረው ያሉ መስማማት እንችላለን። በሁሉም ነገር ተስማምተን በሰላም መለየት የምትፈልጉትን ነገር አግኝታችሁ መሄድ ትችላላችሁ። ባካችሁ የምትፈልጉትን ያህል ብር ሰጣችኋለሁ፣ የፈለጋችሁትን ያህል ብር ጠይቁኝ ባካችሁ፣ እኔ እሰጣችኋለሁ። አሁን እዚህ ጋር ስለ ፖሊስ ምናምን ማውራት ምንም አያስፈልግ። ምን ያደርጋል እዚህ ጋር መስማማት እየተቻለ? ዝም በል አፍን ዝጋ። ተረጋጋና እናውራ እባክህ። እንደዚህ አይነት ነገር ይሄ ፖሊስ ምናምን አያደርግም። እዚህ ጋር ምንም አያደርጉልንም። እናንተ ተስማምተን የምትፈልገውን ነገር አድርጌልህ የፈለግከውን ሰጥቼ መለያየት እንችላለን። እባክህን አሁን ይኸውልሽ ገንዘብ ችግር የለውም። አንቺ እውነታውን ንገሪኝ፣ እኔ አሸሽሻለሁ። እውነታውን ለምን ይሄ ሁሉ ነገር እንደምታደርጊ ይሄን መድኃኒቱን ሁሉ ነገር ለምን እንደምታደርጊ ስሚ። ስለ ሁሉም ነገር ገንዘብ ነው አልተስማምተናል። ሁሉም ነገር ያሉ በቃ ሰርችቶኛል። በቃ ሁሉም ነገር ያውቃል። ዝም ብለሽ አሁን ይኸውልሽ መናገር ያለብሽ ነገር በቃ ሲደረግ የነበረው ነገር በሙሉ በህይወት ዘመን ያሳለፉትን ነገር ከአንቺ ጋር ያለኝን አግሪመንት ስናደርጋቸው የነበሩት ነገሮች ሁሉንም ነግሬዋለሁ። ተቀጥቀጥቀጣሉ ማትረባው ሻለ ጭምደሬ ተቀጥቀቀች። ከዚህ በላይ ተናገሪ ነበር። ወይኔ ማወጭ ይኸውልሽ አሁን ብለህ ስሚኝ። አሁን ወደሱ መዞርሽን ትያለሽ። እንጀራህን እንደበጠስክ ወቀው። እሺ እንጀራህን እንደበጠስክ ከዚህ በኋላ ምን ማቆጭ ይሄን ነገር እንለፈው። እኮ ማለፍ የምትፈልጊ ከሆነ አልኩሽ ስሚ፣ ካሜራው ይጠፋል። ካስፈለገ የምታውቂያቸውን በጠቅላላ ምን እንዳረግሽ፣ ስንት ሰው እንደዚህ ነገር ውስጥ እንዳስገባችሁ፣ የስንት ሰው መሬት እንደነጠቃችሁ ሙሉን ነገር ንገሪኝ። ከዛ በኋላ እሱን አይቼ ገንዘብ እነግርሻለሁ። ይሄን ያህል ገንዘብ አንጭልሻለሁ፣ ተጭኝ ነው ወጣ። ይሄን ሁሉ ነገር መናገር ምን አስፈልገ? የምትፈልገውን ጥራልኝና በቃ ይዘህ እኮ ታሪኮችን ማወቅ ፈልጋለሁ። እያንዳንዱ ነገር ለምን እንዳረግሽ፣ ለምን ስታረጊ እንደነበረ በጠቅላላ ማወቅ ፈልጋለሁ። በቃ ለምን አትነግሪው? ነግረሽው አንገላገልም። በቃ ሰው ላይ ይሄን ነገር እንዳረግሽ ጭምር ዝም ብልም ባልንም የሚፈጥሩ ነገር የለም። በቃ አሁን ከዚህ በኋላ ህይወታችን ምስቅልቅል ብሏል። እውነቱን ተናግረን የሚሆነው ነገር ብንጋፈጠው ይሻላል። እንደዚህ ነው። ይኸውልህ እኔ መድኃኒት እቀምማለሁ። አሁን ባለሁበት ሆስፒታል ራሱ የራሴ የሆነች ክላስ አለች፣ ማንም የማያውቀው ራሴ። ምክንያቱም ነገሮችን የማደርገው በፊት ክፍለ ሀገር እያለሁ ነበረ። እነዚህን ነገሮች የወረስኩትኝ መድኃኒት መቀመም፣ መድኃኒት መስራት የለመድኩትኝ ከእናትና ከአባቴ ነው፣ ከቤተሰቦቼ ነው የለመድኩት። ግን እኔ ለምን እንደሚፈልጉት አላውቅም። እኔ ብቻ ቀምሜ እሰጣለሁ። ግን እነሱ እኔ ለፈውስ የሚሆን መድኃኒት ነው የምቀምመው፣ ማለት ለመዳኛ የተባለ መድኃኒት ነው ምቀምመው። ግን እነሱ ለምን እንደሚሰጡ አላውቅም። በምን ምክንያት ተጠቅመውት በምን እንደሚጠቀሙት ለምን ይጠቀሙት አላውቅም። እኔ ግን ለጥሩ ነገር እንደሚሰራ ነው ታውቂያለሽ። ዝም ብለሽ ታውቂያለሽ፣ በደንብ ታውቂያለሽ። እንዴት ነው ካላወቅሽ? ይሄ እንደዚህ አድርጎ ይገላል፣ ይሄ እንደዚህ አድርጎ ያጠፋል፣ ይሄ እንደዚህ አድርጎ ያሳብዳል፣ ይሄ እንደዚህ አድርጎ ያደነዝዛል እያልሽ ስትናገሪ ነበር። እንደ ነገርኩ ነው እኔ ወንድምህ። እኔ ለጥሩ ነገር ብቻ ነው መድኃኒቶቹን ለጥሩ ነገር ብቻ አይደለም ታዲያ ለማዳን ብቻ ነው መድኃኒቶቹን እየሰራ ያለሁት። እነሱ ለምን ይጠቀሙት አላውቅም። እነሱ ግን ሁሉንም ነገር የሚያስፈልገውን ሰው ወደ ማያስፈልገው መድኃኒት ነው የሚያዙኝ። እኔ ካንቺ ወሰር ነው እኮ ነው እንደዛ የምናደርገው። እንዴት ብድግ አድርገን እንደዛ እናደርጋለን? አንቺ ይሄን አድርጉ ይሄ እንደዛ አላልኩኝም። ራሱ ምን እያልሽ ነበር? ገደለለ የሚገድል ነው የሚያደነዝዝ ነው የሚያጠፋ ነው የምሰጥ እያልሽ ስትይ ነበር አይደል እንዴ? ምን ሆነሽ ነው የምትቀባጥሪው? በቃ አሁን መናገር ያለብሽ ነገር ተናገሪ። እኔ በቃ ሰልችቶኛል። በቃ የሰው ህይወት ማጥፋት መግደል በቃ ይሁን በቃኝ። እዚህ በኋላ ሰልችቶኛል። በእናትሽ ለራስህ ነው እንጂ በቃኝ። እኔ ምንም አልፈልግም እዚህ በኋላ ብር ስለምትፈልግ ነው የሰው ህይወት መጥፋት። በቃ አንቺ ነሽ ይልሽ ዋናው የሰው በሰው ህይወት ላይ የምትጫወቹ አንቺ ነሽ። አላውቅም ትይኝኛ ይሄን ነገር አንፈጥርም ነበር፣ ይሄን ነገር አናደርግም ነበር። ላንቺ ሰው መግደል፣ ማሰር፣ ማሰቃየት፣ በቆም ማድረቅ በቃ መፍትሄዎች ናቸው። ሰው ባረኩ ጥሩ ቦታ ባቆምኩ ይሄን ሁሉ ንብረት እንድታገኝ ባደረኩ እኔ ላይ እንደዚህ አይነት በስተት የመጣ ንብረት ተሰው ሁሉም ይበል ገደል ይግባ። እኔ ላይ እንደዚህ አይነት ነገር ሲርብ ባበላው ተይኝ በቃ ተይኛው በቃ አሁን ይኸውልሽ ንጽህና እኔ መሬት ላይ ስተኛ አልጋ ላይ ባስተኛው ይሻለኝ ነበር። መሬት ላይ ገንዘብን ህፃን ልጅ አይደለም አንተ ገንዘብን ፈልገህ ነው።
እኔ ነኝ ለዚህ ያደረስኩሽ። አንተ ግን ዞረህ በቃሽ አልኩሽ። በቃሽ። ይጮሃል ደግሞ ቀጥይ። ለምንድን ነው ያልኩሽ ነገር? እንግዳውስ ከተነገረ ቀር ለማን ተናገሪ። ነገሮች ካለቁ እንደዚህ ምን የምጠብቀው ነገር አለ እኮ? ንገሪን አልሽ እኮ። ቀላል ነው። ይኸውልሽ ካሜራውም ጠፍቷል፣ ሁሉም ነገር ጠፍቷል። አሁን ንገሪን፣ እኛ ሁሉም ነገር እናቀልልሻለን። የምትከሺውን ገንዘብ እነግርሻለሁ። ከዛ በኋላ ከነገርሽን በኋላ የታሪኩን ሁኔታ አይተን ነገሮቹን እንነጋገራለን። ቀጥይ። የሰማሁሽ የዛሬ ረጅም ዓመት በፊት ቤተሰቦቼ የባህል ሐኪም ነበሩ። በጣም የታወቁ የባህል ሐኪም ነበሩ። በጣም ፍቱን የሆኑ የባህል ሐኪም ነበሩና ለሰፈሩ ሰዎች በጠቅላላ ያሉት የሚታመም ሰው በጠቅላላ እነሱ ዘንድ መጥቶ ታሽሎት ነው የሚሄደው። ግን ከሆነ ጊዜ በኋላ እነሱ ለመድኃኒት ብለው ሰው ይድናል ብለው የሚሰጡትን መድኃኒት ለምን ይጠቀሙ በማይታወቅ ምክንያት ሰፈር ውስጥ ያን መድኃኒት የወሰዱት በጠቅላላ እየታመሙ የባሰባቸው መጡ። የዛኔ ቤተሰቦቼ የደረሰባቸው መገደል፣ የደረሰባቸው ስድብ፣ የደረሰባቸው ስቃይ አይረሳኝም። እነሱ ለጥሩ ብለው የሰሩትን ነገር በጠቅላላ ለመድኃኒትነት ብለው የሰሩትን በጠቅላላ ሰው አረከሰባቸው፣ ሰው ሰደባቸው። በዛ ፋንታ አመሰግናለሁ በማለት ፋንታ በማመስገን ፋንታ ቤተሰቦች የተሰቃዩ ተገለሉ። እንዲሁ በህብረተሰቡ እንደተገለሉ ሁለቱም በስቃይ ኩርምት ብለው ሞቱ። ታዲያ ማን ነው የቤተሰቦቼ ገዳይ? ማህበረሰቡ ነው ገዳያቸው። እግዚአብሔር ይስጠውና አባቴ አስተምሮኝ ነበር ይህን ሙያ በደንብ አድርጌ እንዳስቀጥልላቸው ስለሚፈልጉ እነሱ ጥሩ ነገር ነው የሚያስቡት። የሰውን መዳን ለሰው መፍትሄ መሆን ነው የሚፈልጉት። እኔም ለሰው መፍትሄ እንድሆን አስተምሮኝ ነበር። ነገር ግን መፍትሄ የሆኑላቸውን ቤት ማህበረሰብ መፍትሄ የሆነላቸው ቤት ማህበረሰብ እራሱ ገደላቸው። እና ምን ቤት ነኝ እኔ ለእነሱ ማድነው? እና ምን ቤት ነኝ እነሱን ማድናቸው? ለእነሱ መፍትሄ መሆነው ቤተሰቦቼን ቀምተውኝ ቤተሰቦቼን ከእጄ ላይ መንጭቀው ገድለው እንዲህ ብዬ ነው ለእነሱ መፍትሄ መሆነው? ሰው ጠላው። ባገኘሁት አጋጣሚ ሁላ ለሰው መጥፎ ነገር እንጂ ጥሩ ነገር ማሰብ አይምሯል እሺ ያልላል። እና ያለኝ የመጨረሻ አማራጭ ይህን ማህበረሰብ ለመበቀል የአባቴን እና የእናቴን ሙያ ተጠቅሜ ማህበረሰቡን እናቴና አባቴን የገደሏቸውን በጠቅላላ መበቀልና ባለኝ ሙያ መግደል ነበር። እሺ ከዛስ? መድኃኒት እየቀመምኩኝ ለሁሉም እዛ አካባቢ ላለው ሰው በጠቅላላ የሚደርስበትን መፍትሄ እየፈለግኩኝ እየሰጠው አይኔ እያየ እንዳለ ረፈረፍኳቸው። ታዲያ ተበቀልኩ ማለት አይደለም። እናትና አባቴን ገዳዮች ተበቀልኩ። ደስ ነው ያለኝ። የዛኔ በጣም ነው ደስ ያለኝ። ምክንያቱም አያስፈልጉም እነሱ ቀስ ብሎ እኔን ስለሚገሉ። በዛ መሀል ነበር ቤዛን ያገኘው። ቤዛን የተዋወቅኳት በዛ መሀል ነበር። ስላለው ነገር ሰምታ ስለ ሁሉም ታሪክ ሰምታ ከጎኔ ነበረች። ጓደኛዬም እህቴም ሆና ከኔ አጠገብ ነበረች። በምሰቃይበት ሰዓት፣ ሲርበኝ ሲጠማኝ፣ የዛን ሰዓት የሚያስተዳድረኝ አጥቼ ኩርምት ብዬ ስተኛ ማንም አብሮኝ አልነበረም። ቤዛ ነበረች አብራኝ ነበረችው። ቤዛ አዲስ አበባም እዚህ ስራ እንዳላት አውቃለሁ። እዚህ ከተማ ላይም ስራ እንዳላት አውቃለሁ። ነገር ግን ከኔ ጋር ያንን ጊዜያቶች አብራኝ ያሳልፋለች እና ይህን ሙያዬን ተጠቅሜ እንዴት ሀብታም መሆን እንደምችል እንዴት ብዬ ብር ማግኘት እንደምችል እያሰብን ነበርና አዲስ አበባ ውስጥ ተለምዷል። ይሄ
መድኃኒት ባህላዊ መድኃኒት ብዙም አይፈለግም። ያው ዘመናዊ መድኃኒቶች ማለት ሐኪሞች በሐኪም እንደዚህ በላቦራቶሪ ተሰርተው የሚመጡ መድኃኒቶች ስላሉ ብዙም ሰው የባህል መድኃኒቱን አይፈልገውም እና የባህል መድኃኒቱ የሚፈለገው ለመጥፎ ስራ ብቻ ነው። ሰውን ለማሳበድ፣ ሰውን ለመግደል፣ ሰውን አፍዝዞ አደንዝዞ ለማስቀመጥ፣ በገዛ እጃቸው ንብረታቸውን እንዲሰጡ ለማድረግ አይምራቸው ላይ በአጠቃላይ አይምራቸው ላይ መጫወት ነበር የኔ ስራ። የባህል መድኃኒቱ ስራ ይሄ ነበር የመጣልን። እኛ ብር የምናገኝበት ብር የምንሰራበት ሀብታም የምንሆንበት መንገድ ቤዛም የራሷን ነገር መክፈት ስለምትፈልግ የራሷን ነገር እንትን ማለት ስለምትፈልግ ይህን ስራ አቀረበችልኝ። ምክንያቱም አዲስ አበባ ውስጥ በጣም ብዙ ባለ ሀብቶች አሉ ይህንን መድኃኒት የሚፈልጉ በጣም ብዙ የተባሉ ባለ ሀብቶች አሉ። ይህንን መድኃኒት ሰጥተው ገንዘብ ማማ ላይ ሀብት ማማ ላይ መሆን የሚፈልጉ ባለ ሀብቶች አሉ፣ ካላቸው ላይ የበለጠ ማግኘት የሚፈልጉ። ስለዚህ ተስማማው፣ እሷ ባለችው ስራ ተስማማው። ቀጥታ ያመጣችልኝ የሱን ሚስት ቤተሰቦች መግደል ነበር ዋና ዓላማው። በእርግጥ እነሱ አዲስ አበባ ውስጥ አይደሉም፣ ክፍለ ሀገር ነው ያሉት። ነገር ግን እኔ መድኃኒቱን ቀምሜ ለሱ ሰጠዋለሁ። ልክ እነሱ ከሞቱ በኋላ ደግሞ ያላቸውን መሬት አላቸው፣ በጣም ትልቅ መሬት አላቸው የእሷ ቤተሰቦች። ቤታቸውም ቢሆን ትልቅ ነበር፣ ከበርቴ የተባሉ ነበሩ። እነሱን እንትን ማለት ነበር የኛ ዓላማ፣ እነሱን ገሎ መሬቱን የመያዝና የመጀመሪያ ስራችን እሱ ነው ማለት። ከዚህ በፊትም ሰርቻለሁ፣ ግን እንደዚህ አይነት ከባድ ስራ ሰራ የመጀመሪያ ነው። ሰርቻለሁ እነዚህ ጥቃቅን ነገሮች፣ ግን ሰውን የሚገድል መድኃኒት ምናምን ብዙም አይደለሁም። ብዙም ማሳበድ ላይና ጨርቅ ጥሎ እንትን ማስባል ላይ ነው ብዙም እየሰራ የነበርኩት፣ ብዙም መድኃኒት እያመረትኩ የነበርኩት። ለዛ ነው። ከዛ የእሷን ቤተሰቦች እሱ እዚህ አምጥቶ አገባት። ስለነሱ እንዳታስበው አደረጋት። 1-2 እንድታገኛቸው አደረጋት። ለእሷም እዚህ ምቾት ሰጣት፣ የያዛት። በነገራችን ላይ ያገባት ምክንያቱ እሱ ብቻ ነው። ቤተሰቤን ብላ እንዳትሄድና ዞሮ ዞሮ እሱ ላይ መሆኑን እንዳደርስበት ስለተፈለገ ነው። ሌላ ነገር የለም። ወዷት አፍቅሯት ምናምን እንዳይመስላችሁ፣ ጭራሽ እንደዚህ አይነት ነገር የለም። እሱ አውቀዋለሁ፣ ልክስክስ ነው፣ እዛም ማለት ይወዳል። ስለዛ ገደልናቸው። በቃ ኦልሬዲ መድኃኒት ሰራሁኝ፣ ቀመምኩኝ። ስለዚህ በቤተሰቦች የተነሳ ሁሉንም እየገደልሽ ነው ማለት ነው። በቤተሰቦች የተነሳ አይደለም፣ በቤተሰቦች የተነሳ ያደረኩትንማ ነገርኩ እኮ። ማህበረሰቡ በቀል ነበረ፣ ተበቅያለሁ። ቤተሰብ ማህበረሰቡ እና ከዛ በቀልሽ ለምን ከዛ በኋላ አላቆምሽ? ከዛ በኋላ ደግሞ በዛ ነገር ብር መስራት እንደምችል፣ ከዛ በኋላ ያለው ሰው ሁላ ለኔ ጥሩ አይደለም። የሰው ልጅ በጠቅላላ ለኔ ምቀኛና ክፉ ይመስለኛል። ስለዚህ እነሱ እኔ ላይ ሳይመጡ በፊት እኔ እነሱ ላይ መድረስ አለብኝ ብዬ ስለማስብ ነው። እኔ እነሱ ላይ መስራት መጀመሪያ አለብኝ ብዬ ስለማስብ በቃ ስራውን ተስማማሁኝ። ከቤዛ ጋር መስራት ጀመር። ከዛ እሷን ቤተሰብ መሬቷን ይኸው ሽጦታል። በነገራችን ላይ እኔ ከ50% በላይ ነው የምቀበለው፣ ከዛ በላይ ነው የምቀበለው እንጂ ዝም ብዬ ግማሽ ወይም ከግማሽ በታች አልቀበልም። አሁን የዛን መሬት ሽያጭ ደርሶኛል፣ እኔ ብሩን አግኝቻለሁ። ቤተሰቦቿን ገሎ አሁን እሷ ላይ 30-40 ሴት ነው የሚቀያየረው፣ ሚስቱ ላይ ማለት ነው። እኔ ጸባዩን እሷ እንዴት እስከዛሬ እንዳላወቀችም አላውቅም። 30-40 ሴት ነው የሚቀያየረው። ጥሩ የሰራ መሰል አይደል? ትቀባጠሪያለሽ። ዝም ብዬ ሰማሁሽ። ዝም ማለት ያለብሽ አንቺ ነሽ። እነግርልሃለሁ። ምኑን ትነግራለሽ? ነገርሽ እኮ እዚህ ወጥ ምኑን ትነግራለሽ? ነግራቸዋለሁ። ከአንቺ ቀድሜ ነግራቸዋለሁ። ልክስክስነትህንም ነግራቸዋለሁ። በቃ ከዚህ አልፏል። አንዴ በቃ ሁሉ ነገር ተፈጥሯል። የተፈጠረው ደግሞ በአንቺ የተነሳ ነው። ማነው እሺ ከኔ የበለጠ ክፉ? ይኸው አንዴ ሆኗል እያለ እኮ እንትን እያለ ነው። እሺ ስለዚህ አሁንም አላቆምም ነው። ከዚህ በኋላም
አንዴ ገንዘብ ማግኘት ጀምረሻል። ከዚህ በኋላ አታቆም። አላቆም። ከቤዛስ ጋር ምንድን ነው ስትሰሩ የነበረው? እስከ መጨረሻው ድረስ ይሄዳሉ። ከቤዛስ ጋር ሰው ማሳበድ፣ እነዚህ ብር ያላቸውን ሰዎች እየፈለግን በመነካካትም ሊሆን ይችላል፣ ላያቸው ላይ የሆነ ነገር በመርጨትም ይሄ ጭስ ነገር በማድረግም ሊሆን ይችላል። ሳያስቡት እነሱን ስራዎችን ሰራና እጅ በእጅ ገንዘባችንን እንዲሰጡ የራሳቸውን ገንዘብ በእጃችን አውጥተው እንዲሰጡ። ምክንያቱም እንደዚህ መንተፍ ምናምን የሚባል ነገር ከኛ ሌቭል ጋር አይሄድም፣ ከኛ ጋር አይሄድም ጭራሽ። እና አሁን ያለሁበት ሁኔታ ጭራሽ እኔ እንደዚህ ሄጄ ሰው አስመትቼ አስደብድቤ ምናምን ሀብት የምቀበል ሰው አይደለሁም። እራሳቸው መጥተው ይሰጡኛል። እራሳቸው መጥተው ያላቸውን ወርቅ ንብረት በጠቅላላ ለእኔ ይሰጡኛል። አስፈላጊ አይደለም። በጣም ጥሩ ቆንጆ ነገር ነው እየነገርሽኝ ያለሽው። ስለዚህ አላቆም ነው እስከ መጨረሻው ታቆም። በቃ ይሰራል። በደንብ ተቀርቷል። ጥሩ እንግዲህ አንዳንዱ ነገር ያው ማስረጃም ይዘናል። ሁሉም አልቋል። በነገራችን ላይ አንድ ነገር ልንገርህ። ይሄ ማነው ስሙ ሞት የተባለው ማን ነው? አበራ በጣም ተጫውቶባችኋል። በነገራችን ላይ አበራ ተጫውቶባችኋል ማለት አበራ በህይወት አለ። ምን በህይወት አለ? አበራ ቀልድ ነው እንደያዝሽ? ምንድን ነው ያስፈልግ? አንዴ ቤዛ ገለዋለች፣ አንዴ ሰው ገሎታል ሲባል የነበረው አበራ በህይወት አለ። እኔ ነኝ እንዲገደል ትእዛዝ የተሰጠኝ፣ እኔ ነኝ እንድገድለው ትእዛዝ የተሰጠኝ ለእኔና ለቤዛ ነበር። ነገር ግን እኔ ጋር ስለሆነ ቤዛ በአጋጣሚ ስለተያዘች በአጋጣሚ የተያዘችው እኮ የእሱን ገዳዮች ገላ ነው። የእሱን ገዳዮች የተባሉ ግለሰቦች መጥቼ ገደልኳለች። በህይወት አለ አበራ እንዲሞታ። በእርግጥ እኔ እሱን ልገድል ነበር ሀሳቤ፣ ግን ያው በአጋጣሚ የተሳሳተ መድኃኒት ስለሰጠሁትኝ አልሞተም። እናም እኔ እንዳልሞታ አውቃለሁ፣ የት እንዳለም ስለማውቅ ማለት ነው። የት ነው ያለው? እሱን ልነግራችሁ አልችልም። እሱን ወዲህ ሲሆን በግድሽ ትነግሪኛለሽ። በቃ በህይወት እንዳለ። አንቺ ልጅ ወግ ልታሳብጪኝ ነው እንዴ? የት ነው ያለሽ? ንገሪ። እኔ እኮ አሳይረን እያየሁ ያለው በሰውዬ ነው። ይሄ ሰውዬ ዝም ንገሪኝ። ይሄ ሰውዬ ሙታል ተብቆ አሳይረኝ ብላል። ስርዓት ነው ንገሪ። በሱ የተነሳ እኮ ይሰቃያሉ። ስርዓት ነው ስርዓት ነው። ያዙት። የት ነው ያለው? አበራ የት ነው ያለው? አበራ የት ነው ያለው? አላውቅም። አውቃለሁ ቦታውን። አልሞተም ብለሻል አይደል? አልሞተም፣ ግን የት እንዳለ አላውቅም። አውቃለሁ አልሽኝ እኮ። አላውቅም ተናግረሻል። አላውቅም። ችግር የለም። ከቤዛ ጋር ስለናገናኝሽ አልችልም። መቼም ባሏን የገደለባትን ሰው ዝም ብላ የምታይ አይመስለኝ። ብትገለውም ጸጸት ላይ እንደሆነች ትነግራኛለች። በየቀኑ ነው እየሄድኩ የምጠይቃተው። ራሷ የገደለችውን ሰው ጸጸት ላይ እንደሆነች እናውቃለን። ይህም ሁሉ እንደሸወድሻት ስታውቅ ደግሞ ምን እንደሚፈጠር እንግዲህ ታይዋለሽ። አንቺ ራሷ ነች የገደለችው እኮ። በእጇ እኮ ነው የገደለችው። ገደልኩት ብላ ያለችው እኮ በእጇ ነው እኮ። በእጇ ነው እኮ። ልቀቀኝ! ምንድን ነው የምትፈልገው? ነገርኩህ አይደል እንዴ የምፈልገው። ልቀቀኝ! ውድ ተመልካቾቻችን እንግዲህ እያንዳንዱ ነገር አይታችኋል። እቺ ጠንቋይ ብዙ መድኃኒቶች እየሰራች ብዙ ነገር ስታደርግ የነበረችውን ግለሰብ አይታችኋል። እንደምትለው ከሆነ አበራ እንዳልሞተ ነው የነገረችን ያለችው። ተጨማሪ ምርመራ ስለሚያስፈልገን እሷን እንግዲህ ብዙ ምርመራዎች እናደርጋለን። እውነት አበራ ካልሞተ ይሄ ነገር ወደ ሌላ ነገር እያመራ ነው። እንግዲህ የጀመረውን አጀማመር አይታችኋል። በጣም እንደዚህ ደረጃ ይደርሳል ያልተባለ ታሪክ ነበረ፣ ህይወት ነበር የጀመርነው። አላቅም ከዚህ በኋላ ሞዴት ሊቀጥል እንደሚችል። ነገር ግን እኛ አሁን አበራን ፍለጋ መሄድ አለብን። ስለዚህ ያለውን ነገር አብረን እንከታተል። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ።